هاي هاي عندناش አምስት ዓመት እሷ ነች ያስረሳችኝ። ገባሻ? ፍቅራት ሰጥ ትችላለች እያልክ ነው? ታስረሳለች ጥሩ ናት እያልክ ነው? አንዴ ምን ሆነሽ ነው? ቀላል አሁን እኮ ምንም ዋጋ የለውም። ምክንያቱም እናንተ አብዛኞቻችሁ አጭቤ ናችሁ። ይቅርታ አድርጉልኝ። አረ ምናምን ሻችሁ እጅ የምታዘወትሩ ሴቶች ምናምን አጭቤ ናችሁ። አጭቤ አርባሪዎች። እኔ አንቺን አላውቅም። ምን እንደሆንሽ አላውቅም። አረ ዶክተር ሶስ ማታጥፋ አንተ ነሽ ሼፕ ተፈጥሮ ነው። እናንተ እኮ ማለት ነው እኔ የማውቀው ነው። እናንተ እኮ ሻይ አንድ ብር ከረቅ እኮ አትጋብዙም። አረ እኔ ጋብዛለሁ። እኔ የሚስተር ሲዮስ ያስቀመጥኩትን በሙላ ነበረ ምታሶ እኔ አልናገርም። ማለት አልፈልግም ወላሂ። አሁን አንቺ እኔ ከቀጠርኩ ከኔ ከፍለዋለሁ። እኔ ከእድሜ ነው ከኪሴ ነው እንጂ አረ እንደምትለው እናንተ ስንት ዓመትሽ ነው አንቺ? ኢማራት ላይ ኖ እድሜሽ ስንት ነው? እድሜ 27 27 አትሆኝም። ኧረ ያለ ሴት ብኖር ይሻላል። 20 ቤት እናንተ እሳቶች። እኔ በቃ እንደዚህ ማለት አንተ አጨፍልከን እንጂ እኔ ጨዋ ነኝ በዛው ልክ እንዳንተ እናንተ እኔ እንደሚመስለኝ ከሆነ ማለት ነው የእናንተ አስተሳሰብ ወንድ ልጅ በቃ እንደ ላም ካላለባችሁት ሴት የሆናችሁ አይመስላችሁም? ኧረ እኔን ለበኝ አንተ ደሞዛችሁን ቅርቅር እንገናኝ ተብለን ስንገናኝ ቁርስ ወንዱ፣ ምሳ ወንዱ። ፍቅር ወይ እኔ አንቺን ፈልጌ ነው የገባሁት። የኔ አባት እኔ ራሱ አንተን ስፈልግ ውሽ የኔ ፍቅር የኔ ድንቡሽ እና አንቺ አሁን እናውራ። ፍቅር ለብቻሽ ፈልጌ ፎሎ አድርጌሻለሁ። እሺ ላዩ እኔ መልሽ ፎሎ አድርጊኝና ላኪ። እሺ መልሽልህ ሀቢብ እግዚአብሔር ፋሲካ ሁለታችሁንም ነው ፍሎክ ማድረጋችሁ። ባታው ትጣሉኛላችሁ። አንቺ አራዳ ያስና ልጅ አይደለሽ እንዴ? ወይ ብለሽ ከዛ ላኪልኝ መልሰሽ እኔ ጋር ጥላችሁ እንዴ? ውሽዬ እኔ ፍቅር አይደለም በጣም ነው የምወድሽ። እናቸውና ትላለች እንዴ? አቀሳሰል ነው እንጂ አይ ሚስ ዩ። እሺ ናውጣሽ ወጥቻለሁ። ሃይ እንዴት ነሽ? እንዴት ነሽ? ሃይ ሰላም ነው? እንዴት ነህ? ሃይ ደህና ነህ? አልሐምዱሊላህ ደህና። በሰላም መጣሽ? ደህና በሰላም መጣ። ደህና ነህ? አለሁልሽ። አለሁ ደህና። ወይ አምላኬ ሆይ ምን ነው? ምንም አምሮብሻል ወላሂ። አመሰግናለሁ። You are so romantic. Thank you. ናፍቆሽኝ ምግብ እራሱ አይበላልኝ። የምር አንቺስ? ምግብ ግን እየበላው ነው፣ ግን ናፍቀኸኛል። እኔ ምንም በቃ አንድ ነገር አልቀምጥም። መቼ መጣሽ? አርብ ሌሊት ነው፣ ቅዳሜ ሌሊት። ሶሪ ቆንጆ ሆነሽ መጣሽ። ልጅሽን ስላገኘሽ ነው። ልጃችንን ይቀርሽ። አማረብሽ በጣም። አመሰግናለሁ። አንተም አምሮብካል። ምን ያምርብኛል? እንደዚህ ገጥቼ ምግብ እኮ ከሄድሽ ጀምሮ በልቼ አላውቅም። ኧረ ዝም በል ታዲያ።
አምሮብክ ወይ አምላኬ ምን ልበል አምሮብካል። ልቤ እኮ መታ ስትመጪ ደንግጥ አለ ልቤ። ግን እንዴት እንደምወድሽ ግን ታውቂያለሽ? አውጪዋ ምን ያኔ እንዴት እንደምወድሽ ታውቂያለሽ ስልሽ ዝም አልሽ። ምን ልበል ታዲያ? እንደምወድሽ እንደማፈቅርሽ ታውቂያለሽ? አዎ አውቃለሁ። አንቺም ትወጂኛለሽ? ኦፍ ኮርስ አይ ላቭ ዩ ቤቢ። ምን ያስቅሻል? አይ ላቭ ዩ ሃኒ። አቡ ፈታ ሀቢብ ፍታ ተወራ። ሌሽ ቤቢ ሌሽ ማለት አይ ላቭ ዩ ቤቢ። ወይ ጉድ እረፍ። በአማርኛ ይሁን አፈቅርሻለሁ። በውስጥ አውሩ። ለምንድን ነው የኔና የሷ ፍቅር ፐብሊክ አይደለም እንዴ? ምቀኞች ሲንጃላዳ ሲንጃላዳ ደከመሽ? ታዩ በቃ ተኝ በቃ። እኔ በኋላ መልስላቸው። የተጣላ መስሏችሁ ነው? በምን ተጣላን? እኔ እኮ ግራ ገባችሁ ሟርተኞች። በምን ተጣልተን ነው? ይዋት ምን እንደምትመስል የኔ ልዕልት። አንገናኝም ውዴ? እንገናኛለን አንድ ቀን። እሺ ምን ሆነሽ ነው ግን ዝምተኛ ሆነሽ ተመለሽ? እኔ እንጃ እንትን መላሴን ኢትዮጵያ ትቼው ይሆን? እኔ ራሱ ማወራው ጠፋብኝ። ዝም አልኩ፣ ደነገጥኩኝ። 50ውን በ50 ማባዛት ነው። 50 በ50 ስንት ነው? 50 በ50 የማን ነው? ውሽዬ እኮ የምትመከር ልጅ እኮ አለች፣ መካሪ ነች። ማን ነው የሚመከራት ደግሞ? ከእሷ በላይ አዋቂ አለ እንዴ? ወላሂ በጣም አምሮብሻል። አመሰግናለሁ ውዴ። መጨረሻ ደፍቶብሻል ይሄን ውበት። ቴንክ ዩ ጋይ። ከስንት ጊዜ በኋላ ተገናኘን። ወይዬ ነው ወይ ፍቅር እያለ ሰው ያውጋል ነው ማንተፋፈረው። የአበሻ ውስጥ ገብተን የአበሻ ምላስ ውስጥ ገብተን እስካሁን አለመፋታታችን ራሱ አላህ ስለሚወደን ነው። የእናንተ ስራማ ውዴ። ግን የመጀመሪያ ልጃችንን ማን ነው የምንለው? ወንድ ከወለድን ትዕግስቱ ነው የምንለው። ሳቢር ነው የምንለው። ወንድ ከወለድን ሳቢር፣ ሴት ከወለድን ደግሞ ናርዶስ። ቤታዩ አለማለታችን አሪፍ ነው። ቤታዩ ይሻል። ጥሩ ትዝታ ቤታዩ ደግሞ ስታይ ልጅህ እንድታስታውስ እኔ ነው። እሺ ቤታዩ የመጀመሪያ ልጃችን ሴት ከሆነች ቤታዩ እንለዋለን። ወይ ደግሞ መሲ ብርጅስቶንም አሪፍ ነው። ለፊፋ ወይ ጉዳይ ዱባይ መሰለኝ
መሰለኝ ወንድ ከወለድን ማለት ነው ወንድ ከወለድን እንትና ነው የምንለው አዶናይ እሺ ወንድ ከወለድን ወላሂ አዶናይ እንለዋለን ወይኔ አሽሙድ መሆንና የምር ወንድ ከወለድን አዶናይ ሴት ከወለድን ደግሞ መሲ ብሪጅስቶንስ መሲ ከሆነ ብሪጅስቶን መጨመር አለበት ቤታ ይሻላል አይ በቂ ነው እና በጣም ዛሬ ማለት ነው አንድ ወዳጄ ሰሞኑን እንትን እየተሰማኝ ነው ስለው ፍርሃት ይሰማኛል ምናምን ነገር ስለው አዎ ፍቅሬም አውሮታኝ አታውቅም ቅድም ስደውል ለምንድን ነው ሀቢብ ያ ሁሉ ፉኮራ እየፈኮርሽ አልነበረም? አንቺ ግን ምን አይነት ሴት ነሽ? አረ ዜድ ሰላም በይኝ። ምን እሺ ነው ዜድ? ቤላዬ ብራዘርዬ ሰላም ነው አባቴ? አለሽልኝ? አለሁልህ አባቴ። እቺ እንጂ በቃ ቤላዬ እኔ ፍቅር እንገናኛለን ዱባይ ስትመጣ። እቺ እንጂ እቺ ማለት ነው። እቺ ምን አይነት ናት? ያ ሁሉ ምላ ጥራ አጣፈተው ነው ቤላ ቤታ ተሰደላ ቤታ ስራታ ነው እና አቤል ባየችው አይን ለሀቢብ ስታዩ ሆ አንቺ ደግሞ እንደዛ አይባልም። ሰው ነው ፈጣሪ ነው የፈጠረው ሁሉንም። አይባልም ከኔ ጋር የሚወዳደር ወንድ ነው እና አቤልና እነ ሙለር ባየሻቸው አይን ለሀቢብ ስታይ ወይ የመቀሌ ስታዲየም የሚመስል ግንባር ይዘው የሚስት የአዲስ አበባ ስታዲየም ያንተ የመቀሌ ስታዲየም የሚመስል እዛ ኳስ ልንጫወት ልናይበት ነው የምንመጣው። አንቺ ምን ማለናችሁ ያለያየን እኮ ምናችን ነው? አንቺ ግን ምን አይነት ሰው ነሽ? እንዴት ነሽ? እንደ እንትን የምትቀያየር ምንድነው የምትቀያየረው? እቺ ፍኛ እስስናት እሰይ አናገረኝ እና እኔ ምን ላድርገው? በግድ አትታረቂ አልፈልግም በይው። እኔ ሳላስበው ያስታረኳቸው እግዚአብሔርን አላወኩም ነበር። ኧረ በስመ አብ ማስታረቅ አልነበረም ቤላዬ፣ ማስታረቅ አልነበረም። ምን ነው አንቺ እንደዚህ ያደረገሽ? ሀቢብ አንተ ማለት ነው ለፋሲካ ነው። ፋሲካ በጣም ጥሩ ልጅ ናት። ፋሲካ ጥሩ ልብ ያላት ናት። አሽቃባጭ አታሽቃብጪ። አላሽቃብ ሰላም ነው። ምን ያደርግልሻል? እንዴት አረ በማርያም አንቺ ጭራሽ አትማሪም፣ እግዚአብሔርን አትማሪም። ያ ሁሉ በአደባባይ እኔ እኮ አፈቅርሻለሁ ሞትልሻለሁ ምናምን ሲለኝ ጸጥ እኮ ነው ያልኩት። ምንም ማለት ያ ሁሉ በዩቲዩብ ተለቆ በፌስቡክ ተለቆ እዩት ይሄ ጅል። እሷ ደግሞ አንድ ጅላፎ እያሉ ለቀውሽ በቲክቶክ በፌስቡክ አይቀር አንቺ ከሱ ጋር ድጋሚ ኧረ አንቺ ትገርሚያለሽ ናቴን። ምን ያደርግልሻል? እስቲ አዎ ያደርግልሻል ይቦልሽና እኔም ከነሱ ጋር ልሆን ማሬ። ግን ይቅርታ እኮ ከምንም በላይ አይበልጥም። ይቅርታ እኮ ማለት ይቅርታ ከዚህ በፊትም እኮ ይቅርታ ብሎሻል ሀቢባ ቤት። ከሱ ተምረዋል እንዴ? በአደባባይ ፊት እኮ ይቅርታ ጠይቀዋል አይደለም? ግን ቤላ መጣና አመጣውና አውሩ ሲል ከበደኛ። እኔ ምን ብዬ ምን ልበል? ቆይ ልጨርስልሽ ፋሲካዬ። ቆይ ያ ሁሉ የሀቢባ ሰው ህዝብ ያለበት ፊት ያልገረፈው አሁን መጥቶ ላንቺ ለማባባል ዱባይ በዚህ 2 ቀን ትመጣለች ብሎ ኧረ እሷስ ቅዱስ አላውላ። እኔ እንደ እህቴ ነው የምመክርሽ። አዎ እኔ እኮ የሚያዘኝ ዜድ ማለት እኔ ራሱ ጥፋተኛ ራሴን እንትን እያልኩ እንደሆነ አውቃለሁ። ግን ምን ልበል? ያኔ ምን ልበል? አረ እንደዚህ ካረግሽማ ነገ ጠዋትም ፊት ለፊቷ ሴት ይዤ ብጋደም ምንም አታመጣም ብሎ ይቅርታ ይልሻል። ታረግለታለሽ። ኖ እሱ ስለሱ ነገርማ እናወራለን እኮ ግን እሱ ግን እኔ እንጃ ማለት እኔ ምን ልበል? እኔ እኮ ሼም ይይዘኛል ታውቂያለሽ። ለምን ሼም? አንድ ሰው መጥቶ ልጅ ቤታን በላት አልኩት አውቄ በአሽሙር ስነካው ማለት ነው። ቆሞ አሽሙር ጎዝ ቤታን በላት ነው ስኮ እሺ በቃ ይሁን አለ። አየሹ ቢወድሽ እንደዚህ ይሁን አይልሽም ነበር።
እኔ ሲጀመር ቤቢ ምን እንደወሰንኩ ታውቂያለሽ? በህይወቴ ላይ እኔ አላገባም። እሱ አሁን አላገባም። አትቀሪም። ለምን አታገቢም? ታገቢያለሽ። ቆንጆ ነሽ፣ ፋሲካ ንጹህ ልብ አለሽ፣ ታገቢያለሽ። ግን ሀቢ የሚባል ደው ምኑን ታዲያ እንትን አልሽ? አስቀናሽ። ወጣው ብዬ ስልኬን ዘግቼ ማሪ የእውነት የከደውት ቢመስለው እቺን አክሊሉ ታጥቦ ጭቃ ሳይሆን ፋሲካ ታጥቦ ጭቃ ናት። እንከባበር። ኧረ ፋሲካ እስካሁን ምክራችንን ተናፍሰን ምንም እኮ የጠብ ያለም ነገር የለም። በዚህ እየሰማሽ አሁን ለምሳሌ ተቀባብቼ ወጥቼ የት ሄዳለሁ? ከዛ ቆይ ሴት ጓደኛ የለሽም? ከሴት ጓደኛሽ ከተቀጣጠሪያለሽ ከዛ ማታ ስልክሽን አጥፍተሽ ከዛ ሲያብ ነው የሚያድረው። ያብዳል። አይገልጸው ለሪት እኮ 12 ሰዓት ለምሳሌ ከሱ ጋር ተገናኝተሽ ወይ ቻው በቃ ቀጠሮ አለብኝ የሆነ ሰው ጋር ትያለሽ። ቡም ነው የሚለው ቡም። ከዛ ከቂሽ አይጠፋም። ተአምር ነው የምትሰሪው ፋሲካይ። እኛ ሲጠግቡብን እንደዛ እያደረግን ነው ያስተካከልናቸው። እና ሳምሪ ይመጡም ረፍታ አይደሉ? ሳምሪ ከማን ጋር ነው የሚሄደውን በጨለማ ማቲ ቦቲጅ ቴንክ ዩ ኦ ማይ ጋድ ቴንክ ዩ ሚሚ ማቲ ላይ ባውቆ ሲያስተላልፍ እየጨፈርሽ አውቀሽ ማቲ አስተላልፍ እያልሽ አውቀኛ ፌር አድርገን እናስገባዋለን። አንቺ እየቀወጥሽው ያኔ ታይ መውጣት ጀመረች፣ መዝናናት ጀመረች ይላል። ይቀናል። እንዲህ እንቅልፍ አይወስደውም። ከዛም በኋላ ላይ ልትሄድ ነው እያለ ዘባሩ እስከ እድሜ እንዲያሳጥር ምን አርጎ ያት አሁን እንዴት ነው ማናደው ትለናለች። ስነግራት እዛው ወርውሮ ቢጥለንስ ትለናለች። ኧረ እኔማ ማናደድ ያሰብኩትን ልንገርሽ። ለባብሽ አዲስ ሱታይን ገዝቼ ዝንጥ ብዬ ሌላ ሀገር መሄድ ሳልነግረው ኢትዮጵያ ሳይሆን ሌላ ሀገር ብድግ ብዬ ውይ ፋሲካ እሱ ሌላ ጠብሶ እንዳይጠብቅሽ ፍሬ። አንቺ ሌላ ሀገር ባክሽ ይጥበስ ሹዳ ከኔ አባቴም ካሁን በኋላ እዚህ ጋር ካለክ ስማ ሂድ ነገ ጥበስ። እኔም እጠብሳለሁ አባቴም ትጠብሳል። ለዞም የሆነ ሰውዬ ለሊትም ቀንም አላስቀምጣላት ተኛ ብሎኛል እየደወለ ካላገባውሽ እያለ ለዞም አግቢው እሱን አግቢው እሱን አላገባው ከዚህ በፊት ሀቢባ ጋር